ሰላም ሰላም ወገኖቼ ዛሬ የምናየው ታይፕስ ኦፍ አርቲፊሻል ኢንተለጀንስ እና አድቫንቴጅ እንደ ዲስአድቫንቴጅ ኦፍ አርቲፊሻል ኢንተለጀንስን እናያለን። ስለዚህ ባለፈው ቲዩቶሪያል ላይ ኢንትሮዳክሽን ቱ ኤአይን አይተናል። ስለዚህ ታይፕስ ኦፍ ኤአይ ስናይ ጀነራል ሂስትሪ ታይፕስ ኦፍ ኤአይ ኤግዚስት ሶስት አይነት ኤአይ ታይፖች አሉ። ስለዚህ የመጀመሪያው ናሮ ኤአይ ነው የሚባለው፣ ሁለተኛው ጀነራል ኤአይ ነው የሚባለው፣ ሶስተኛው ሱፐር ኢንተለጀንስ ኤአይ ነው የሚባለው። ስለዚህ የመጀመሪያውን ስናይ ናሮ ኤአይ ማለት ጀስት ኢት ኢዝ ዊክ ኤአይ ነው የሚባለው። ስለዚህ this is the most common type of AI in existence today። በአሁኑ ሰዓት ላይ እየተጠቀመ ያለ ነው፣ አብዛኛው ጊዜ እየተጠቀምን ያለ ነው የኤአይ አይነት ነው ይሄ ናሮ ኤአይ። ናሮ ኤአይ is designed to perform a specific task very well but it cannot generalize its knowledge to other tasks። ስለዚህ ናሮ ኤአይ ለሆነ ስፔሲፊክ የሆነ ታስክ ዲቨሎፕ የተደረጉ የኤአይ አይነቶች ናቸው ማለት ነው። ናሮ ኤአይ ለሆነ ታስክ ለመስራት ዲዛይን የተደረገ የኤአይ አይነት ነው ናሮ ኤአይ። ስለዚህ ያ ማለት ደግሞ ብዙ ታስኮችን በአንዴ የሚሰራ ኤአይ ሳይሆን ስፔሲፊክ ታስክ የሚሰራ ኤአይ። ለምሳሌ ኢሜጅ ጀነሬሽን፣ ለምሳሌ ኢሜጅ ብቻ ጀነሬት የሚያደርግ ኤአይ ከሆነ ለኢሜጅ ብቻ ጀነሬሽን ብቻ ስለሚውል ያ ምንድነው ናሮ ኤአይ ነው የሚባለው። እዚህ ጋር ስፓም ፊልተር የሚባል ስፓም ኖርማሊ ኢሜል ላይ ለምሳሌ ኢሜል ራሱ ምንድነው ባክኤንድ ላይ ኤአይ ያለው ስፓም ኢሜሉን ስፓም ነው ኖርማል ነው የሚለውን ፊልተር የሚያደርግ። ስለዚህ ኖርማል ከሆነ ኢንቦክስ ላይ ያስቀምጣል፣ ስፓም ከሆነ ስፓም የሚለውን ስፓም ላይ ያስቀምጣል። ኢሜል ላይ ኤስኤምኤስም እንደዛው ኤስኤምኤስ ስፓም ፊልተርም አለው። ሌላው ኢሜጅ ሪኮግኒሽን ሶፍትዌር አለ። ጀስት ኢሜጅን ሪኮግናይዝ የሚያደርግ ይሄ ኢሜጅ እንዲህ ነው። ለምሳሌ ዲዚዝ የሆነ ኢሜጅ ላይ ወይም የሆነ ሊፍ ላይ ዲዚዝ ቢኖር ያችን ዲዚዝ ብቻ ሪኮግናይዝ የሚያደርግ ከሆነ ያ ምንድነው ናሮ ኤአይ ነው ያለው ኢሜጅ ሪኮግኒሽን ያለው። ሌላው ሰልፍ ድራይቪንግ ካር ሊሚቴድ ሰንስ ነው ስላችሁ። ሰልፍ ድራይቪንግ ካር ጀስት ናሮ ኤአይ ነው ብለን ሙሉ በሙሉ ናሮ ላይ ካቴጎራይዝ አናደርግም። ቢዮንድ ናሮ ኤአይ ነው። ስለዚህ ኢን ስፔሲፊክ ሰንስ ለምሳሌ ሰልፍ ድራይቪንግ ካር ላይ ኢሜጅ ሪኮግኒሽን አለ። ኢሜጅ ሪኮግኒሽን ምንድነው? ናሮ ኤአይ ነው። ግን ኖርማሊ ሙሉ በሙሉ ሰልፍ ድራይቪንግ ካር ብንወዝ ሙሉ በሙሉ ናሮ ኤአይ ነው ማለት አንችልም። ቢዮንድ ናሮ ኤአይ ነው። ብዙ ነገሮችን ሪኮግናይዝ አድርጎ ብዙ ነገሮችን ክላሲፋይ ያደርጋል። ብዙ ነገር አስቦ መንገድን፣ ሰውን፣ ከፍቶችን፣ አኒማልን ምናምን ሁሉ ነገር ነው ጀስት ሪኮግናይዝ አድርጎ ሰልፍ ድራይቭ ካሪንግ የሚሰራው። ስለዚህ ያ ቢዮንድ ናሮ ነው። ግን ኢን ሊሚትድ ሰንስ ናሮ ኤአይ ማለት እንችላለን። ሌላው ማሽን ትራንስሌሽን ቱል። ስለዚህ ላይክ ጉግል ትራንስሌት ለምሳሌ ከአንድ ላንጉዌጅ ወደ ሌላ ላንጉዌጅ ትራንስሌሽን ጉግል ይሰራል አይደል? ጉግል ትራንስሌት የሚያደርገው ጉግል በተማረው ነው። እዛች ባለው ላንጉዌጅ ብቻ ነው ትራንስሌት የሚያደርግ። ስለዚህ እነዚህ ምንድናቸው የሚባሉት? ናሮ ኤአይ ነው የሚባሉት። ሌላው ጀነራል ኤአይ የሚባል አለ። ስለዚህ ጀነራል ኤአይ ኦር ስትሮንግ ኤአይ የሚባል አለ። ስለዚህ this type of AI is hypothetical and does not yet exist። ስለዚህ currently exist ያደረገ ሳይሆን ጀስት ምላምት እንዲህ ይሆናል ብሎ የሚያስቡት የኤአይ አይነት ነው ጀነራል ኤአይ። ስለዚህ ጀነራል ኤአይ would be capable of human like intelligence። ስለዚህ ልክ እንደ ሁማን ኢንተሊጀንት የሆነ ነው ጀነራል ኤአይ ማለት ነው። ስለዚህ able to learn perform any intellectual task that a human can። ስለዚህ የሰው ልጅ የሚሰራው ሙሉ ኢንተሌክቹዋል የሆነ ታስኮችን የሚሰራ ምንድነው ጀነራል ኤአይ ነው የሚባለው
ስለዚህ ሌላው ደግሞ ሱፐር ኢንቴሊጀንስ ኤአይ አለ። ዲስ ኢዝ ኢቨን ሞር ሃይፖቴቲካል ዳን ጀነራል ኤአይ። ስለዚህ ሞር ያ ማለት ምንድነው? ከጀነራል ኤአይ ቢዮንድ ነው ሱፐር ኢንቴሊጀንስ። ጀስት ላይክ ሪሊ ሁማን ቢንግ ሙሉ በሙሉ የሚሰራውን እንደ ሁማን ቢንግ ሙሉ በሙሉ የሚሰራ ኤአይ ነው ሱፐር ኢንቴሊጀንት ኤአይ። ስለዚህ እንዲህ አይነት ኤአይ አሁን በዚህ ሰዓት ያለ ሳይሆን ወደፊት የሚመጣ ኤአይ ይሆናል ማለት ነው። ስለዚህ እነዚህ 3 የተለያዩ የኤአይ አይነቶች አሉ። ሌላው አድቫንቴጅ ኦፍ አርቲፊሻል ኢንቴሊጀንስን ስናይ አንደኛው ኤፊሺየንሲ ኤንድ አውቶሜሽን ነው። ስለዚህ ኤአይ ምንድነው? ኤፊሺየንት ነው፣ አውቶሜት ነው። የሆነ ስራ እኛ ማኑዋሊ የምንሰራው ለምሳሌ ቴክስት እኛ ማኑዋሊ የምንጽፈውን ለምሳሌ በዚህ ሰዓት አሁን ቻት ጂፒቲ ምንድነው ጀነሬት ያደርግልናል አለ። ቴክስትን ምን አድርጎ ኤፊሺየንትሊ ጀነሬት ያደርጋል። እኛ ምንጽፈው ራሱ ያሰብነውን እኛ ፕሮምፕት ካስገባን በኋላ እኛ እንዳሰብነው ምን ያደርጋል? ኤፊሺየንትሊ ጀነሬት ያደርጋል ማለት ነው። ስለዚህ ኤፊሺየንሲ እንደ አውቶሜሽን አንዱ አድቫንቴጅ ነው። ሌላው ኢምፕሩቭድ አኩሬሲ ሲባል ጀስት እኛ የፈለግነው ሌቭል አለ አይደል? ለምሳሌ ቴክስት እንዲያደርገ ጀነሬት አድርግ ብለን ስናስገባ እኛ እንዳሰብነው ሌቭል ጀነሬት ማድረግ ቢዮንድ ዳት ነው። ሌላው ደግሞ ኢንሃንስድ ሁማን ካፓቢሊቲ። ስለዚህ የሰውን ችሎታ ጀስት ኢንሃንስ ማድረግ። ሌላው ኢኖቬሽን ነው። ኢኖቬሽን የሆነ ነገር ኢኖቬት ያደርግልናል ማለት ነው። ሌላው 24/7 አቬይላቢሊቲ። ስለዚህ 24 ሰዓት ፔር ዴይ ማለት እያንዳንዱ ቀን ላይ አቬይላብል ነው ማለት ነው። ሁሉ ሰዓት ላይ ለምሳሌ ቻት ጂፒቲ አሁን ብንወስድ ሁሌ እኛ ፕሮምፕት ባስገባን ቁጥር ሁሌ ለኛ መልስ ይመልሳል። ሌላው ደግሞ ሪዱስድ ሪስክ ኤንድ ኤረር እና ሪስክ ሪዱስ ያደርጋል። ያ ማለት ይቀንሳል። ለምሳሌ የሆነ ጽሁፍ ምንጽፈው ኤክስ የምናገኘው ለምሳሌ ቻት ጂፒቲን ተጠቅመን ራይት ልናገኝ እንችላለን። የሆነ ነገር ከቻት ጂፒቲ አግኝተን በሱ ላይ ቤዝድ ሆነን ሰርተን የተሻለ ኢንፑት አውትፑት ልናገኝ እንችላለን ማለት ነው። ስለዚህ ያ ማለት ሪዱስ ሪስክ እና ኤረርን ሪዱስ ያደርጋል። ሌላው ፐርሰናላይዝድ ኤክስፒሪየንስ እኛን ሙሉ በሙሉ ከቴክኖሎጂ ጋር ጀስት ፐርሰናላይዝ ኤክስፒሪየንስን ኢምፕሩቭ እንድናደርግ ያደርጋል ማለት ነው። አስ ጀነራሊ ዲስ አር አድቫንቴጅስ ኦፍ አርቲፊሻል ኢንቴሊጀንስ ናቸው። ሌላው ዲስአድቫንቴጅ ኦፍ አርቲፊሻል ኢንቴሊጀንስን ስናይ አንደኛው ሃይ ኮስቲ ነው። ኮስት አርቲፊሻል ኢንቴሊጀንስ ኮስቲ ነው። እንደ ዴቨሎፐርና እንደ ዩዘር ራሱ ስናይ ኮስቲ ነው። ለምሳሌ ለምሳሌ አንድ ሮቦት ዲቨሎፕ ቢደረግ የሆነ ሮቦት ያችን ይገዛሉ ብልትስ ኮስቲ ነው። ዝም ብሎ በቀላሉ የምናገኘው ነገር አይደለም ማለት ነው። ሌላው ካን ቲንክ አውት ኦፍ ዘ ቦክስ አርቲፊሻል ኢንቴሊጀንስ በተማረው መሰረት ነው የሚሰራው እንጂ ከተማረው ውጪ አይሰራም ማለት ነው። ስለዚህ የሰው ልጅ ደግሞ ከተማረ የሆነ ነገር ቢማርም ከተማረው ውጪ ራሱ ባየው ነገር ላይ የሆነ ነገር እንትን ማድረግ ይችላል፣ ማሰብ ይችላል። የሰው ልጅ ግን ይሄ በተማረው ላይ ብቻ ነው ማሽን ስለሆነ ቲንክ የሚያደርገው። ሌላው ኖ ፊሊንግስ and ኢሞሽን ላይክ ሁማን ቢንግ there is no feeling and emotion እና ፊሊንግ የለው። ኖ ኦሪጂናል ክሬቲቪቲ። ስለዚህ ኦሪጂናሊ የሆነ ነገር መስራት አይችልም ከነበረው ላይ የሆነ ነገር በተማረው ላይ ቤዝድ ሆኖ ስለሚሰራ። ሌላው ዲፔንደንስ ኦን ዴታ ኳሊቲ። ስለዚህ ዲፔንድ ኦን ዴታ ላይ ዲፔንድ ነው የሚሆነው አርቲፊሻል ኢንቴሊጀንስ። ስለዚህ ዴታ ብዙ ከሆነ ብዙ የመማር ብዙ የማወቅ አቅም አለው። ዴታው ትንሽ ከሆነ ትንሽ ብዙ የመማር አቅም ላይኖረው ይችላል። ሌላው ደግሞ የዴታው ኳሊቲ ራሱ ማተር ያደርጋል። ዴታው ጥሩ ዴታ ከሆነ ጥሩ ፍሪ ፎርም ሊያደርግ ይችላል። ዴታው ጥሩ ካልሆነ ጥሩ ፍሪ ፎርም ላያደርግ ይችላል። ስለዚህ ዲፔንድ ኦን ዴታ ላይ ዲፔንድ ይሆናል። ሌላው እንደ ሁማን ቢንግስ እና ጆብ ሪፕሌስመንት ጆብ ዲስፕሌስመንት የኛ ስራ ኤአይ ሪፕሌስ ያደርጋል የሚል ብዙ ጊዜ ይነሳል። ግን ወደፊት ሊያደርግ ይችላል። ብዙ ጊዜ ሰው የሚሰራው ሪፒቴቲቭ የሆነ ታስኮችን ኤአይ ሊሰራ ይችላል፣ ይሰራል፣ እየሰራ ነው። ግን ያ ሪፕሌስ ሊያደርግ ይችላል አንዳንድ ጆብ ፖዚሽን ላይ። ሌላው ደግሞ ሴኩሪቲ ሪስክስ ኤንድ ፕራይቬሲ። ስለዚህ ሴኩሪቲ ላይ አንዳንድ ሪስኪ ሊሆን ይችላል ፕራይቬሲ ላይ። ሌላው ኦቨር ዲፔንደንስ ኦን ኤአይ።
ስለዚህ የሰው ልጅ ብዙ ጊዜ ሃይሊ ዲፔንድ ሊሆን ይችላል። ለምሳሌ በፊት ሙዚቃ ራሱ ጽፎ ራሱ ብዙ ነገር አድርጎ የሚሰራ ሰው በዚህ ሰዓት ደግሞ ኤአይን ተጠቅሞ ጀስት ጀነሬት አድርጎ ቴክስትን ያና ወደ ቮይስና ወደ ቪዲዮ ቀይሮ ሙዚቃ ሊሰራ ይችላል ኤአይ ላይ ዲፔንድ ሆኖ። ስለዚህ ያ ኦቨር ዲፔንደንሲ ኤአይ ላይ ሊያመጣ ይችላል። ሌላው ደግሞ ኢቲካሊ ኮንሲደሬሽን። ስለዚህ ኢቲካሊ ኮንሲደሬሽን አንዱ ዲስአድቫንቴጅ ነው። ሌላው ፖቴንሻል ፎር ሚስዩዝ። ለምሳሌ ኤአይን ተጠቅሞ ልክ እንደኔ እንዲያወራና ሌላ ሰው እንዲሰድብ ማድረግ ይችላል። በዛ ሰዓት አንደኛ እኔን አደጋ ላይ ይጥላል ማለት ነው። ስለዚህ ሚስዩዝ ማድረግ ይቻላል ኤአይን። ሌላው ደግሞ ኢንቫይሮንመንታል ኢምፓክት። ስለዚህ ኢንቫይሮንመንታሊ ተጽዕኖ ሊያሳድር ይችላል። እንደ ዲቨሎፐር ስናይ ብዙ ኮምፒውቲንግ ሪሶርሶችን ስንገዛ በዛ ሰዓት ኢንቫይሮንመንትን ሊበክል ይችላል ማለት ነው። ሌላው ካልቸራል ኤንድ ሶሻል ኢምፓክት። እንደ ባህሉ ካልቸርን ሶሻልን የመጣስ ነገር ሊፈጥር ይችላል። እነዚህ ዲስአድቫንቴጆች ናቸው የአርቲፊሻል ኢንተሊጀንስ። ስለዚህ ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ